አንተም ታመልከኛለህ እኔም እህልና ውሃን እባርካለሁ ከዛ ምንድን ነው የሚለው በሽታንም ከመካከል ከቤት ምን እላለሁ አየ ስታመልክ ሌላው በሽታ ይመታል የነበረብኝ ዲፕሬሽን ለቆኝ ሄዷል ሳመልክ የነበረብኝ የሆነ ነገር ወገቤል የነበረው ወጥቶ ሄዷል ጌታ ምስክሬ ነው የዘንድሮ አምልኮ ጭፈራ ብቻ ጨፍሯል ዳዊት ጨፍር አንተም አጠገብ ያለው ሰው ጨፍር በለው አሬት ሄደና የትክለብ ሄደ ልጨፍር ነው ለጌታ ጨፍሩ አልገባችሁ ባይዘዌ አንድ ነገር ልንገራችሁ እያመለክ ስትጨፍር ሁለት ነገር ይሁን ለእግዚአብሔር ክብር መስዋዕት እየሰዋህ ነው ሁለተኛ ደግሞ በህይወት ላይ ጤንነት እየጠራ ዛሬ መልእክቴ ወርሺፕ ነው እስቲ ወርሺፕ በሉ እስቲ ስለ ወርሺፕ ስናነሳ ባለፈው ጥቂት እሁድ ቀን ትንሽ ቆይቷል የዛሬ ወር አካባቢ ነካክቸው ልቤ ላይ መልእክቱ መጥቶ ለቀጣይ ብዬ ትቼዋለሁ ዛሬ ክፍል 1 የምናይበት ይሆናል ቀጣይ ክፍል 2 እስከ ክፍል 3 ድረስ ምናልባት እና ይሆናል ምክንያቱም ሰዓት ስለማይኖረን ለ15 ለ20 ደቂቃ ነው የምናየው አጠገብ ያለውን ሰው ወርሺፕ በሉት ያው ላይክ አምልኮ እንደማለት ነው መዝሙር ሁሉ ወርሺፕ አይደለም ምናልባት ቅር እንዳይላችሁ ወርሺፕ ከመዝሙር ውስጥ የሚወጣ ለእግዚአብሔር የሚሆን መዓዛ ነው እና እኔ ሳመልክ ጌታን እንደዚህ ይለዋለሁ ጌታ ሆይ ጭልጥ ብዬ ጠፍቼ ላምልክላለሁ አምልኮ ወይንም ወርሺፕ ማለት ራስን ከማይንድ ወጥተ ማምለክ ማለት የአካውንትን እያሰብክ አለ ገና እያልክ መዘምር ከሆነ ወርሺፕ አይደለም እሱ መዝሙር ነው መዝሙር በሌላ ሃይማኖት ውስጥ የሚያሉ ሰዎች ይዘምራሉ ዳዊትን ለየት ያደረገው እንደ እብድ ሰው የሆነበት ምክንያት ስቷል ማለት እብድ ሆኗል ለጌታ እኛ እብድ ብንሆን ለማን ለክርስቶስ እብዶች ነን ስለዚህ ወርሺፕ ስታረጉ ይሁን ዱቄት እያሰብክ የሆነ ነገር ዘይትን እያሰብክ መዘመር የለበትም እንዴት ነው ቤት ክራይ ምናምን ያሳስባል አያሳስብም አለለም ግን ውጣና ከዛውስ ወጣ ማምለክ ሲጀምር ከሁኔታው ቀደመው ሁኔታ መጥቶ ምን አለኝ ዛሬም ጠየቀኝ ቀደም ወርሺፑ ሰምታችኋል አይደል ስለዚህ ምንድነው ልክ ዛሬም ታመልካለህ ወይ እግዚአብሔር እንድታመልክ ሲፈልግ ጠላት ደግሞ እንድታመልክ አይፈልግም ዘጸአት ምዕራፍ 8 ላይ ስትሄዱ ህዝቤ ያመልከኝ ዘንድ ያገለግለኝ ዘንድ ልቀቅ በተለይ ያመልከኝ ዘንድ ይላል እግዚአብሔር ምንድነው አምልኮ አንድ ጊዜ ነግራችኋለሁ ይሁን ወደ አስኮ አካባቢ ነው አንድ ሰው ድንገት ያወራኝ ድንገት ከቸርች ይወጣል በጣም የሚገርም ድንቅ አምልኮ ነው ብለን ምናምን ከዛ በኋላ አንድ ነገር አጫወተኝ አንድ ጊዜ አንድ ታሪክ ነበረ እውነተኛ ነገር የገጠመኝ ነገር ልንገራ አለኝ እና ሁለት ሰዎች ከቸርች ይወጣሉ እና እነዚህ ሁለት ሰዎች ከቸርች ሲወጡ አንደኛው በስማሜ ዛሬ አምልኮ ደስ የሚል ነው አንደኛው ግን እኔ አልተመቸኝም አልተቀበልኩትም ማለት እንዴ ይሄኛው ጓደኛው አምልኮ ተቀባዩ አንተ ነህ እንዴ ያለው እና አምልኮ ላንተ ሊመች ላይመች ይችላል ወርሺፕ ሲሆን ባለፈው ተናግሬ ያለው አይደል ናይጄሪያ ሊሆን ይችላል እኛ ሀገር ደግሞ እንዲህ ብለ እንደ ስልክ እንጨት እንደዚህ ቆመ እንዲህ ካላልክ ማለት እንዲህ ካላልክ አይቀበልህም የድሮ መዝሙር የድሮ አምልኮ በስማም ይላል የድሮ እንደዚህ ማለትና እንደዚህ መጨፈር አይደለም አምልኮ እሱ አይደለም አምልኮ ማለት በእውነትና በመንፈስ ለጌታ መስገድ ማለት ነው ይሄ እንዲገባችሁ ማቴዎስ ምዕራፍ ላይ ስንሄድ ኢየሱስ እንደዚህ ያለ ሰይጣን መጥቶ ሲፈትነው ምንድነው ያለው ሁለተኛው ጥያቄ ላይ ሲፈትነው ራሱ ወደ ቤተ መቅደስ ጫፍ ወሰደውና ራስን ወርውር ካለው በኋላ ሶስተኛው ጥያቄ ላይ እንደዚህ ያለ ሂድ አንተ ሰይጣን ለእግዚአብሔር ብቻ ወድቀ ብትሰግድልኝ ሚል ጥያቄ ሲጠይቀው ለእግዚአብሔር ለአምላክ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ስግደትና አምልኮ ምን አገናኘው ይገናኛል ለእግዚአብሔር ክብር የማይሆን ነገር ሁሉ ወርሺፕ አይደለም ለእግዚአብሔር ክብር የምታደርገው ነገር አምልኮ ነው ስግደት አምልኮ ነው ያለ እንዲህ ብለ በቃ ራስን አጥፍተ እንዲህ መዘለው እንጂ ሃሌሉያ
ምናምን ስትል ወርሺፕ ነው። ወርሺፕ መዘመር ብቻ አይደለም ያልኳችሁ። አሁን እንዲገባችሁ ጥቂት ልንገራችሁ። ይሄ ቃል ታሪኩን ካወቃችሁት በጣም ይገርም ትምህርት ካስተማራችሁ የሆነ ነገር ታሪክ የሚነግራችሁ ሰው ይኖራል። ሎጎስና ሬማ የሚባል ነገር አለ። ሬማ ከሎጎስ ውስጥ የሚፈልቅ ነው። ከሎጎስ ውስጥ የሚፈልቅ ነው። መገለጥ የያዘ ማለት ነው። ሬማ ላይፍን የሚያሳይ ተች የሚያደርግ ነው። ልክ እንደዚሁ ወርሺፕ ከመዝሙር ውስጥ ይወጣል። ወርሺፕ ያስፈልጋችሁ፣ መዝሙር ያስፈልጋል። ካልዘመርክ የዝማሬ ወርሺፕ የሚባል ነገር የለም። ወርሺፕ የሚወጣው ከመዝሙር ውስጥ ነው። ወርሺፑ እንዲፈልቅ እንዲወጣ ግን ምን መኖር አለበት? መዝሙር መኖር አለበት። መዝሙር አያስፈልግም እያልኩ አይደለም። መዝሙር ያስፈልጋል። በዛ መዝሙር ውስጥ ግን ምን አለ? ወርሺፕ። ስለዚህ እግዚአብሔር የተመሰገነ ይሁን። አንድ ነገር ልነግራችሁ ፈልጌ ነው። እግዚአብሔር አምልኮ ምንድነው? ለኔና ለእናንተ አምልኮ ማለት ለእግዚአብሔር መፈታት ማለት ነው። መልእክቴን አሁን ከዚህ በኋላ በደም ስሙኝ፣ ለ10 ደቂቃ ስሙኝ። ሕዝቤ ያመልከኝ ዘንድ ያገለግለኝ ዘንድ ልቀቅ። ከዛስ አምልኮ ልቀቅ አምልኮ። ሰው እስካልተለቀቀ ድረስ እውነተኛ አምልኮ ማምለክ አይችልም። ለዛ ነው አንዳንድ ሰዎች የነገርከኝ አለ ገና አልተለቀቀም፣ ጭንቅላቱ አልተለቀቀም፣ ልቡ አልተለቀቀም፣ የሆነ ነገሩ ግን በጌታ ነው። ሰውየው ግን የሆነ አታክ ያደርገው ነበር። አንዳንድ ጊዜ ደግሞ ሁኔታ እያለ ራሳቸውን በኢየሱስ አስለቀቀው የሚያመልኩ ሰዎች ደግሞ አሉ። ጉዳዩ እያለ፣ ጥያቄ እያለ፣ የፍርድ ቤት ጉዳይ እያለ፣ የሆነ ጉዳይ እያለ ራሳቸውን ፈተው ለጌታ ክብር የሚያመልኩ ደግሞ አሉ። እቺ ምድር እንደሆነች አትሞላ። ሙላታችን ኢየሱስ ብቻ ነው። በዚህ ሙላት ውስጥ ገብተን ማምለክ እስካልቻለን ድረስ አመልካለሁ ማለት አይቻልም። እንደ ሌሎች መዘመር በረከት ያለው በአምልኮ ውስጥ ነው። እሺ በረከት ያለው በአምልኮ ውስጥ ነው። እንዲገባችሁ ልንገራችሁ። ዘጸአት ምዕራፍ 23 ላይ አሁንም አንተም ታመልከኛለህ እኔም ይላል እኔም እህልና ውሃን ምን እላለሁ እባርካለሁ። አሜዚንግ። ለካ ስታመልክ ዱቄት ይባረካል፣ ዘይት ይባረካል። ትንሿ ነገር መብዛት ትጀምራለች። አምልኮ ውስጥ ጥቂቷ ገንዘብ መባዛት ትጀምራለች። በአምልኮ ውስጥ ያለው የእግዚአብሔር ድንቅ የሆነ በረከት በኢየሱስ ስም ያገኛችሁ። እና ብዙ ሰዎች ያልተረዱት ነገር አምልኮ ነው። እኔ በፊት እውነቴን ነው የምላችሁ ከጸሎቴ ውስጥ አብዛኛውን ጊዜ መዝሙር ነው። መዝሙር ስላችሁ መዝሙር ብቻ ሳይሆን ከየት እንደሚመጣ አላውቅ እየጸለይኩ ነበረ። ራሴ ሳቀው ግን እየዘመርኩ ነው። ያ መዝሙር ደግሞ እግዚአብሔር በጊዜው እያመሰገንኩት እያመለኩት ነው። ከዛ ሳስበው በኢየሱስ ስም እግዚአብሔር ይሄን ነገሬን አንሳው፣ በኢየሱስ ስም ይሄ ነገር ይቀየር፣ ይሄ ጥያቄ ይቀየር፣ እንደዚህ ይሁን፣ እንደዚህ ይግቡ፣ እንደዚህ ይምጡ ምናምን ምለው ነገር አስረስቶኝ ለካ ወርሺፕ እያደረኩ ነው። እንዳልጸልይ የፈለገ መንፈስ ነው ስል አይደለም፣ እግዚአብሔር እንዳመልክ ፈልጎ ነው። በጸሎት ውስጥ አምልኮ አለ፣ በመዝሙር ውስጥ አምልኮ አለ፣ በስግደት ውስጥ አምልኮ አለ። ለእግዚአብሔር ክብር የሚሆኑ በኢየሱስም አምልኮች በረከት ያመጣሉ። እና መባረክ ከፈለጋችሁ ቅድም ሁሉ አንድ እኔ ሁሌ እላችኋለሁ፣ ላይ ስትሄድ እዚህ ምድር ላይ ያስፈልጋል አያስፈልግም ማለት እጅ መጫን ልቀቅ ምናምን ውጣ ምናምን እዚህ ምድር እዛ የለም። ምንድነው ያመመ ጨጓራ በኢየሱስም ጨጓራው አልቀቅ ምናምን ስንት ናችሁ ምናምን እዚህ ነው። እዛ ምንም ነገር የለም። ወርሺፕ ብቻ ነው። እዚህ ምድር ላይ ያለውን የቃል አገልግሎት የፈውስ አገልግሎት ጥሉ አይደለም፣ ሪጀክት እንዳታረጉ እያልኩ ያለሁት ግን ስለ ወርሺፕ ልነግራችሁ የምፈልገው የመጀመሪያ ወርሺፕ በመዝሙር ውስጥ የሚፈልቅ ለእግዚአብሔር መዓዛ ራሳችሁን ስታችሁ አይምሮአችሁ ላይ ያለውን ጥያቄ ያስቀምጣችሁ፣ ልባችሁ ላይ ያለውን ጥያቄ ያስቀምጣችሁ፣ በቤተሰቦቻችሁ በተለያየ ጉዳይ በፋይናንስ ያለውን ጥያቄ ያስቀምጣችሁ ጌታን ማምለክ ማለት ነው። ለጌታ መዘመር ማለት ነው። በግጥም በዜማ ሊሆን ይችላል። እግዚአብሔርን ወርሺፕ ማድረግ ነው። ቅድም እንዳልኳችሁ ያ የነገርኳችሁ በኋላ ላይ እኔ አልተመቸኝም የዛሬውን አምልኮ አልተቀበልኩም ሲል
እውነት ነው። ብዙ ሰው ወርሺፕ አልተመቸኝም አልተቀበልኩትም ካለ አምልኮ የሚቀበለው እሱ ሊሆን ስለሚችል ማለት ነው። እግዚአብሔር የሚቀበል ከሆነ ይኸውልህ ተገልበጥም በጭንቅላትም ቁም ሩጥም እግዚአብሔር ከተቀበለ ተቀበለ። እኔ አንዳንዴ ወርሺፕን አሁን ላይ ያሉ ዘመን ላይ ያሉ እንደዚህ ዘማሪዎች አምልኳቸው ደስ አይልም እንደዚህ የሚሉ ሰዎች አልሰማችሁ? እኔ ሰምቻለሁ። ልክ አይደለም። ተላን ሰምታል። ይገርም እኮ ልክ አይደለም። እውነቴን እኮ ነው የምላችሁ። እግዚአብሔር ይመስገን ስለነ ተስፋዬ ጋቢሶ ስለነ ታምራትም ስለሌሎችም እግዚአብሔር ይመስገን። እግዚአብሔር አምልኮ ቅድም እንዳልኳችሁ እንዲህ ብለህ ሳትንቀሳቀስ ይደክማል። እንደው መንቀሳቀስ ነው ያለብህ። እንደው እግዚአብሔር ይመስገን ቆመ እንደዚህ ምናምን እንትን ብለህ ብቻ መዘመር አይደለም። እሱንም ጌታ ይቀበላል ጌታ። እኔና እናንተን እንትን ችግር ያለብን እንጂ ጌታ ይቀበላል። ምናልባት የዳንስ ሱስ ስላለብን ነው እንዳትሉኝ። እኔ የዳንስ ሱስ የለብኝም። ለጌታ መደነስ ደግሞ ደስ ይለኛል። እግዚአብሔር ይመስገን። ዛሬ እዚህ ቆሜ የምታገኙኝ ሰው ትላንት ዳንሰኛ ነበር መሆነው ጌታ አውጥቶኝ ነው። ስለዚህ ልነግራችሁ የምፈልገው ነገር እግዚአብሔር በህይወታችሁ ውስጥ ወገብህም ይንቀሳቀስ፣ እግርህም ይንቀሳቀስ፣ ጭንቅላትህም ይንቀሳቀስ፣ በቃ ምንም ነገር ይሁን ለእግዚአብሔር ክብር የሚሆን አምልኮ ካንቺ ውስጥ ካንተ ውስጥ ጌታ እንዲወጣ ይፈልጋል። ሳታቀው እያመለከው ትባረካለህ። ሳታቂው እያመለክሽው ትባረካለሽ። ስለዚህ በረከት የምትፈልጉ ሰዎች ወርሺፕ ምን አይነት ወርሺፕ? የመጀመሪያው በመዝሙር ያለ ወርሺፕ እሱ ላይ ነው ዛሬ ሞር መነግራችሁ። በመዝሙር ውስጥ ያለ ወርሺፕ ሁለተኛውን ነግራችኋለሁ። ቀጣይ ደግሞ ሶስተኛውን ለቀጣይ ያስተላልፈዋለሁ። ይኸውላችሁ እኔ እግዚአብሔር በመንገዴ የባረከኝ ድሮ ማለት ነው ጸጉሬ እንደዚህ አልነበረም። ዛሬ ሐሳብ በስቶብን ነውና በጣም ጨበሬ ምናምን ነበርና እንዳልኳችሁ ጅንስ ነው የምናረገው። አሁን ነው እኮ ጨርቅ የለመድነው አገልግሎት ምናምን ስገባ ቲሸርት ረጀም ያለ ነው ሸበጥ ነው ምናምን። ከዛ በኋላ ልክ በጣም ተነክቼ ፊት ለፊት ወጥቼ በቃ ምን እንደሆነ አላቅም እየተወዛወዝኩ ፊት ለፊት ወጥቼ ሳመልክ አንዳንድ ሰዎች ይልኛል እኔ ያመለኩ ነው። እሱ ፕሮቶኮሉን ጠብቆ ጥሩ እኮ ነው። ፕሮቶኮል መጠበቅ ያለብን ቦታ ማወቅ አለብን። ፕሮቶኮልን ደጅ አስቀምጦ መግባት። ያውን ስገባ የትኛውንም ነገር ማረግን ማንም ሁን ስትገባ እግዚአብሔር ፊት ስትቀርብ ሁሉ ነገርን ታወልቃለህ። አምልኮ ጋር ዳዊት ብልጥ እኮ ነው። ይኸውልህ አወለቀ፣ የሆነ የንግስና ልብሱን አወለቀና ጣለና ለጌታ መወዛወዝ ጀመረ። ሚስቱ ደግሞ ሚልኮል እንዴ ባሌ አይደለም ንጉስ አይደለም እንትን አይደለም እንዲህ አይደለም እንከን ያወጣላል። እሱ ግን እየተባረከ ከዛ እየተወዛወዝኩ ጌታን ሳመልከው ይኸውልህ በጣም ጨፍራለሁ። ሲጨፍር እኔ ላበላቦኝ ሰክሬ ከመንፈስ ወጣ። አንዳንድ ሰው ይስቃል ያየኛል ብራዘር። እኔ እየተባረኩ እየተፈወስኩ ነው። የነበረብኝ ዲፕሬሽን ለቆኝ ሄዷል። ሳመልክ የነበረብኝ የሆነ ነገር ወገቤል የነበረው ወጥቶ ሄዷል። ጌታ ምስክሬ ነው። አሁን ብዙ አልነግራችሁ። ወደፊት ከዚህ ኮርሽፕ ጋር የተያዘ አንድ ራይ ውስጤ ስላለ ወደፊት አደርገዋለሁ። አንድ ነገር ግን ልንገራችሁ። ይኸውላችሁ አጠገብ ያለው ሰው ማይንቀሳቀስ ለማምለክ ጥሩ እኮ ነው። እንደዚህም እያመለከ የሚመቸው አንዳንድ ሰው እንደዚህ ነው ያምልክ፣ ችግር የለም። አንዳንድ ሰው ደግሞ ሊሆን ይችላል። ቅድም እንዳልኩ አንዳንድ ሰው ደግሞ እንደዚህ ሊሆን ይችላል። ከነ ዘር ያዕቆብ ነው ማለት የመጣው ባይዜ እስራኤላውያን ባለፈው ከቴሰን ጋር ነበርና እያሳዩኝ ነበር። እስራኤሎች ሲያሸበሽቡ ትንሽ ከኢትዮጵያ ጋር የሚመሳሰል ነገር አለ። አብዛኛውን ነገር የኢትዮጵያ ኩረጃ እስራኤል ጋርም አለ። ባይዜ ይሄን ታውቃላችሁ አለ። እና አፍሪካ ብትሄድ፣ ሳውዝ አፍሪካ ብትሄድ፣ ኬንያ ብትሄድ ኧረ እኔ አንዴ ለሆነ አገልጋይ ደግሞ አንድ ኢሮፕ ውስጥ ደግሞ ሲያመልኳቸው ይሄ ነገር ምንድነው? ዘራፍ ነው የሚመስለው። አምልኮ ነው የነሱ። እግዚአብሔር ይመስገን። እና እንዳልኳችሁ በመንገዴ ውስጥ እየዘመርኩኝ ለእግዚአብሔር በማምለክ ውስጥ ህይወቴ ተባርኳል። ልንገራችሁ፣ ምናልባት ዱቄት ስትል ምን ዱቄት አለ እንዳትሉኝ፣ በቃ እህል እንዲገባችሁ ነገሬ ተባርኮ አይቻል። በዚህ ውስጥ ያለውን ቃል ለዚህ ይላል፣ አንተም ታመልከኛለህ እኔም እህልና ውሃን እባርካለሁ። ከዛ ምንድን ነው የሚለው? በሽታንም ከመካከል ከቤት ምን እላለሁ? አየ ስታመልክ ሌላው በሽታ ይመታል።
በሽታ ልቀቅ በኢየሱስ ስም ይለቃል። አይ ነው ግን ይኸውልህ በቀላሉ እንዲለቅ ከፈለክ አምልክ። በቀላሉ እንዲለቃችሁ ከፈለጋችሁ አምልኩ። ደንሳለሁ ጨፈረ እኮ ነው የሚለው ደነሰ ይላል። እንግሊዘኛውን ሄዳችሁ ዳዊትን እኔ አንድ ቀን እንደውም ይሄኛው ሳይሆን መደበኛው አለ መደበኛው ዘፈነ ይላል። እኔ ደግሞ አንድ ቀን ዘፈነ ሲል ዳዊትም ዘፈነ ሲል መዝሙር ላይ ነው ያየሁትና ምንድነው እንዴት ዘፈን ለእግዚአብሔር ዘፈን ይቀበላል ወይ ለካ መዝፈን አለብን አልኩ። አይደለም አለኝ። እንግሊዘኛውን ሄደ ያለኝ እንግሊዘኛውን እጄ ሳይሆን ዳንስ ይላል። ከዛ እዚህ ትርጉሙ ላይ ሰው ጨፈረ ይላል። የዘንድሮ አምልኮ ጭፈራ ብቻ ጨፍሯል ዳዊት። ጨፍር አንተም አጠገብ ያለው ሰው ጨፍር በለው። አሬት ሄደና የት ክለብ ሄደ ልጨፍር ነው? ለጌታ ጨፍር ጨፍሩ። ይኸውልህ አልገባችሁ ባይዘዌ አንድ ነገር ልንገራችሁ። እያመለክ ስትጨፍር ሁለት ነገር ይሆን። ለእግዚአብሔር ክብር መስዋዕት እየሰዋህ ነው። ሁለተኛ ደግሞ በህይወት ላይ ጤንነት እየጠራ ነው። ሰውነት በተንቀሳቀሰ ቁጥር ራሱ ጂም የሚገባው ሰው ሁሉ ለምን ይመስላል? ገንዘብ ከፍሎ ገንዘብ ሳትከፍል ጤናማ ብትሆን አይሻልም? ጨፍራ። እውነቴን እኮ ነው የምላችሁ። ሰውነትን አይደለም የሚለው ለጥቂት ይጠቅማል የሚለውን ቃል ራስን ማስለመድ እግዚአብሔርን ስለመምሰል በፊት ከመናገሩ በፊት ይሄ ለጥቂት ይሁን ስለ ጂም ነው። አሁን ሄዳችሁ ብታዩት እንግሊዘኛውን የተለያየ ነገር ስለ እንቅስቃሴ፣ የስፖርት እንቅስቃሴ፣ የሰውነት እንቅስቃሴ ለጤንነት ለጥቂትም ቢሆን ይጠቅማል ይላል። እግዚአብሔርን ማምለክ ለላይኛውም ለታችኛውም እሱ መምሰል ይጠቅማል ደግሞ ይላል። አምልኮ ውስጥ ሁለት ነገር ጥቅም አለ። እግዚአብሔር ይከብራል በላይ በሰማይ በታች ደግሞ ጥቅም ታገኛለህ። እግዚአብሔር ይመስገን። እኔ ነገርኩ እኮ በቀላሉ ተፈውሽ ያውቃል። ምናም ሆኖ ጨጓራ ላመመኝም ግን አንድ ነገር ልንገራችሁ። በቃ በህይወቴ የነበረ ጭንቀት ምናምን ሳመልክ ነው የሚለቀኝ። እግዚአብሔር ይመስገን። በቃ ስወዛወዝ የሆነ ነገር ሲሆን ምን ስል እኔ እንደውም አንዳንዴ ታውቃላችሁ አንዳንዶቹ ደስ ማይል ነገር ሌላ ነገር ወርሺፑ ለሌላ ሆነ እንጂ ለጌታ ክብር ሰዎች ሁሉ መወዛወዝ አለባቸው። ድሮ እኔ አንዴ ስሙን አልነግራችሁም፣ ድሮ ቸርች ነው ስሙን አልነግራችሁም። ድሮ ቸርች ቀደምት ከነበሩት ኢትዮጵያ ውስጥና አንዱ ሰውዬ እያመለከ ነው አሉ። በጣም ተወዛውዞ እያመለከ ነው፣ እጁ እያጨበጨበ ነው፣ በጣም ይንቀሳቀሳል ምናምን አለኝ። አንዱ አንድ አገልጋይ ነገረኝና ያዙት አሉ። ያዙት ሰውዬው ሃሌሉያ በጣም ተነክቷል፣ በመንፈስ ይጮሃል፣ ያመልካል። አረ ያዙት ምናምን ረበሸ ተብሎ አውጡት፣ ይዘውት አውጡት። ማለት ፌር አይደል? አለማወቅ ይመስለኝ። እውነቴን ነው የምላችሁ። ስለዚህ ያ ሰው ጌታ ነክቶት እኔ አሁን እዚህ ጉባኤ ውስጥ እኔ እየሰበኩ ጌታ በጭንቅላቱ ቁም ካል መቆም አለብን። እውነቴን እኮ ነው የምላችሁ። ምን ይሉኛል እንዳትል፣ ተገልበጥ። አጠገብ ያለው ሰው ተገልበጥ በሉት። ቁም። ተገልበጥ ምላችሁ ሌላ አይደለም፣ ቆመ ለጌታ። እኔ አንድ ማቀው ሰው አለ፣ ምናልባት ደስ ይለኛል። ሰውየው ቀለል ያለ ሰው ማስተር በላቸው ባቀዋለሁ ተወቀዋለሁና ያ ሰውዬ በጭንቅላቱ ቆሞ አንዳንዴ ለጌታ ክብር ምናምን ብሎ ምናምን ሲቆም ሳይው እንዴ አልኩኝ። አላደ ሽማግሌ በእድሜ ሄደ ሰው ገብቷል። ወንድሞቼ እናቶች ጌታ እኔ በፊት ጌታ አንዳንዴ ሁን ሚለኝን ሆናለሁ፣ ተንከባለል ካለኝ እንከባለላለሁ እና ስለዚህ መወራጨት አይደለም መረበሽ አይደለም። እግዚአብሔር በሰዓቱ ያንተን እጅ እንዲፈልጎ ከሆነስ አታውቀውም፣ እግርህን ፈልጎ ከሆነስ ወገብሽን ፈልጎ ከሆነስ በዛ ሰዓት ላይ ያላወቅሽው በሽታ ርቆ ሄዷል። ስለዚህ ለዛ ነው አንተም ታመልከኛለህ እኔም እህልና ውሃን እባርካለሁ በሽታንም ከቤት ደግሞ ከመካከልህ አርቃለሁ ይላል። በሽታ የሚርቅበት መንገድ አምልኮ ውስጥ ነው ያለው። አምልኮ ውስጥ ነው ያለው። በሽታ የሚለቅባቸው ብዙ መንገዶች እነዛ እንደውም ያለፋል። ያኛው ያለፋል። ለካክ ዘይት ተቀባለ፣ ውሃ ተቀባለ፣ እንትን ታረጋለ። ጥሩ እኮ ነው ያስፈልጋል። እሱ እኔ አሁን የዛ አገልጋይ ነኝ አይደለ? ግን እየተቃወምኩ አይደለም፣ ያስፈልጋል። በቀላሉ ግን ነብዩም ሳይጭንልህ ፓስተሩም ሳይጭንልህ እያመለክ ለካለቋል። አንድ ሴት ስትመሰክርልኝ እግሬን ያማኝ ነበር አለች። እየዘለልኩ ማምለክ ሌሎችን ትቼ ከሼም ወጥቼ ማምለክ ጀመርኩ አለች። እናት ነች። ከዛ ለካ ሳይው እግሬ ተፈውሷል አለች። እግዚአብሔር ይመስገን። ስለዚህ አጠገብ ያለውን ሰው አምልክ በሉት። በሽታንም ከቤት ከመካከል አርቃለሁ
አይደለ? ከዛ ምንድነው የሚለው? እስቲ ያለ ሰው አንድ ሰው ያውጣልኝ። የመጨረሻው ዘጸአት ምዕራፍ 23 ላይ ዘጸአት ምዕራፍ 23 ላይ ቁጥር 25 ላይ በሽታንም ከመካከል አርቃለሁ ይላል አይደል? ከዛ በምድርም መካን ወይም የምጨነግፍ አትሆንም፣ የዘመንህን ቁጥር እሞላዋለሁ። መካን አትሆንም። መካንነት በአምልኮ ይመታል። ይኸውላችሁ ጭንገፋ በአምልኮ ይመታል። አጠገብ ያለውን ሰው ይመታል በሉት። ይመታል። አምልኩ። ጭንገፋ ይመታል። አምልኩ። እኔ እንደውም ጠዋት አንዳንድ ነገሮችን ጾም ጸሎት አይነበርኩና መናገር ፈልጌ አይደለም እንዲገባችሁ የሆነች ነገሮች ውጊያ ነገር ተሰማኝ ማለት ሁኔታው ሳያው ዙሪያ ምናምን ሳይዝ ጌታ ምንድነው ሻወር ቤት ገብቼ ምናምን ፊቴን እየታጠብኩኝ ትዝ አለኝ አምልካለሁ። እግዚአብሔር ይመስገን። አጠገብ ያለውን ሰው አምልክ በሉት። ስለዚህ ጭንገፋ ከህይወት ላይ የላይፍ ጭንገፋ፣ የትዳር ጭንገፋ፣ የልጅ ጭንገፋ፣ በህይወታችሁ ውስጥ ያለ የትኛውም የሥራ ጭንገፋ ምን እንዲል እንዲርቅህ እንዲመታ ምን ያስፈልጋል? አምልኮ ያስፈልጋል። እውነተኛ የሆነ አምልኮ ያስፈልጋል። እስቲ አመልካለሁ በሉስ። ስለዚህ አያችሁ ጭንገፋ ይርቃል። ዝም ብለህ አምልክ ለጌታ። በዘመን እያመለካችሁ ስትሄዱ እግዚአብሔር ጭንገፋንና መካንነትን ያርቃል። እስቲ አሁን በደንብ ፓስተሮችን ወይ ነቢያቱን ወይ የሆነ ሰባኪዎችንና ዘማሪዎች ጋር ይሁ ዘማሪዎች እድሜያቸው በጣም ትልቅ ሆነው ትንሽ ነው የሚመስሉት። ለምን ይመስላችኋል? አምልኮ ያለመልማል። እኔ አሁን ስም አልጠቅስላችሁም። የሆነ የድሮ መዝሙር ቅድም ቢመሽ ይነጋል። አሁን ብዙ የሚዘመሩ ዘማሪዎች አሉ። በእነዛ ዘማሪዎች ውስጥ ሐዋሳ ላይ አንድ የሆነ ፕሮግራም ላይ ሄጄ ድንገት አንድ ዘማሪ ልንቀበለው ከአንድ ያኔ ትንሽ ነበርኩና ስንሄድ እኔ የጠበቅኩት ትልቅ ድሮ ስለማውቀው የቆየ ዘማሪ እና በአካል ሳየው የሆነ አንተም ብሎ እድሜው ሄዱ አርጅቶ ወይ የሆነ ነገር የጠበቁ ሳየው እንደኔ ወጣት እንትን ጭራሽ እንዲ ፑሻፕ ሰርቶ መኪናውን እንዲገብቱ እንትን ያለ ማን ነው ብለን ስንል ራሱ ነው እንዴ? ገና ወጣት ለምለም ነው። ዝም ብሎ ስለሚዘምር ስለሚያመልክ ነው። አምልኮ እድሜንም ያለመልማል። ሃሌሉያ። ዝም ብለህ እባክህ እግዚአብሔርን አምልክ። እድሜ ራሱ የ60 ዓመት እድሜ ሆነ 30 ነው የምትመስለው ራሱ። እውነቴን እኮ ነው የምላችሁ። እኔ አሁን ስም አልጠቅስላችሁም። ብዙ ዘማሪዎች አውቃለሁ ማቃች እንዴ ይሄ ልጅ አያረጅም እንዴ አልኩ ባለፈው አይቼ አይሄድም እንዴ እድሜ። እኔም ድሮ ያልኔ ሳይው ያ ነው ትንሽ ብቻ ውፍረት ጨመረ እንጂ ምንም ሌላ ነገር የተለወጠ ነገር የለም። በአምልኮ ውስጥ የሚያለመልም ነገር አለ። አይ ነው አንድ ቀን ጌታ ምን አልኩት፣ ምን አለ ዘማሪ ብታረገኛል ብዬ አውቃለሁ። ማለት አገልግሎቴን ጠልቼው ሳይሆን የተጠራውበትን ጥሪ ጠልቼው ሳይሆን ይሁን አለ አይደል በቃ ምንም የለበት ኢየሱስ ጌታ። ስለዚህ አምልኮ ውስጥ የሚገርም ለምላሜ ያለ። ስለዚህ ጭንገፋ ከህይወት ሲርቅ ለምላሜ ያለ ማለት ነው። ጭንገፋ ማለት ፍሬ የሚከለክል፣ በረከት የሚከለክል፣ ለምላሜን የሚከለክል፣ ጥሩ ነገርህን የሚከለክል የሚመታ ያን ነገር በህይወት እንዲርቅ ከፈለክ አምልከው። እግዚአብሔር ይመስገን። ሁለተኛውን ሐሳብ ይሄን እናንተ ቤታችሁ አንብቡት። ሁለተኛውን ሐሳብ ቅድም ማቴዎስ ላይ ያነሳሁት ሐሳብ አለ። እሱን ሐሳብ ኔክስት እናያለን። ዘጸአት ምዕራፍ 8 ላይ ያለ ቃል አለ። ዘጸአት ምዕራፍ 8ን ሳምንት እናያለን። ማቴዎስ ላይ ያለውን ሐሳብ ቅድም ያነሳሁላችሁን ሐሳብ ኢየሱስን ወድቀ ብትሰግድልኝ እነዚህን ሁሉ ታላው እንደዚህ የሰጣቸው ስልጣን እንደዚህ ሀብት እንደዚህ ምናምን የሚለውን ይግባችሁ ዓለምን ሁሉ በቅስፈት አሳየው ይላል። ማን? ዲያብሎስ። በቅስፈት ያየው በዚህ አይኑ ይመስላል? አይደለም። በስፒሪቹዋሊ አይን ነው፣ በመንፈሳዊ አይን። እኔ በተኛውበት ቦታ እግዚአብሔር ዓለምን ባንዴ በቅስፈት አሳይቶኛል። አሁን ሚስጥሩን አልነግራችሁ እና ያየውበትን ሳይ ለካ በቅስፈት ማየት የሚለው ነገር በህልሜ ገባኝ። ከዛ ኢየሱስም በቅስፈት ዓለምን አሳየውና እንደዚህ አለ፣ ወድቀ ብትሰግድልኝ ሲለው እግዚአብሔር አምላክን ብቻ ለእግዚአብሔር ለአምላክ ብቻ ስገድ፣ እርሱንም ብቻ መንበል አምልክ ተብሎ ተጽፏል። ከዛ እኔ አምልኮ ሲባል መዝሙር ብቻ ደግሞ አይደለም። ቀደም እንዳልኳችሁ አንደኛ መዝሙር ውስጥ ያለ ነው። ሁለተኛ ደግሞ መዝሙር ውስጥ ብቻ አምልኮ ሲባል ሰው መዝሙር ብቻ ነው የሚጠብቀው አይደለም።
ስግደት ለእግዚአብሔር መስገድ የሚለው ግዴታ እንደዚህ ግንባርን እንዲያዘቅዝቀ መስገድ አይደለም። ለእግዚአብሔር የተገዛ ልብ ማለት ነው። ለእግዚአብሔር የሆነ ማንነት ማለት ነው። አየ ሁሉ ነገርን ጠላት በፋይናንስ ምክንያት እንድሰግድለት ይፈልጋል። ጠላት በሆነ ምክንያት በሆነ ጥያቄ በሆነ ጉዳይ እንድሰግድለት ይፈልጋል። ይከራከራል። እኔ እንዲህ አደርጋለሁ ይላል። ነግራችኋለሁ። አንድ ፓስተር ምናልባት አሁን ለየት እንዳላይቸው አላውቅም። ሄደ ይሁን ወደ ውጭ መሄድ ይፈልጋል። በጣም ይፈልጋል። ፋይናንስ ይፈልጋል እና ቁርጥ ይወዳል እና ምቾት የሚፈልግ ሰው። እኔ አንድ ጊዜ ጠይቄዋለሁ፣ እንዴት ነው ጾም? ኧረ እኔ ጾም ያላቅም አለኝ። የምርህን ነው አልኩት። እዚህ ጋር ሳይ ይቅርታ፣ ቦርጭ ያላችሁ ሰዎች ይቅርታ፣ እዚህ ጋር ሳይ እውነትም የጾም አይመስልም። ይቅርታ፣ ከዛ ጋር የተያዘ አይደለም ግን ሳይው አይመስልም። እና ሌላ ጊዜ አንድ ቀን አየሁትና በጣም ይታገላል። ሚስቱ አሜሪካንሽ ለመሄድ ይታገላል፣ ይጸልያል፣ የሚችለውን ያህል በቃ ይታገላል። አንድ ቀን እኔ መጥቶ ሲነግረኝ ኧረ እባክህ ይሄንን በሞባይሉ እንዲያሳየኝና እንዲያረጋና ይሄ ሁሉ ዶላር የት አመጣው ዳውንሎድ አይደለም አለኝ። አንድ ላዳ ሹፌር ቦሌ ላይ አንድ ሰውዬ አለ እና ይሄ ሰውዬ አለ የራሱ የሆነ ስፍራ አለው፣ ቤት ቦታ አለው። እዛ ቦታ ይሄ ብር ሁሉ እዛ ውስጥ ነው ዶላር ሁሉ ያለው አልኩት። አዎ አለኝ። እና ምንድነው ለምን እንደምትነግረኝ አልኩት። አረ እኔ እሱ ጋር ይዤ እሄዳለሁ ብሎኝ ነው። ሄድክ ታዲያ? ሄድኩኛል። እንግዲህ እንዳልኳችሁ አገልጋይ ለምን ሄድክ? እስቲ እኮ ከባረከኛ ያለው ብዬ ሄድኩት። እና ለካ አጅሬውም ፓስተር መሆኑን ስላወቀው ሰፌር ላይ ተቀምጦ ሄደ። ወዴት እንደበረረ አይታወቅም። በረረ አሉት። የት አለ እሱ? ሲሄድ የለም አሉት። የት ሄደ ሲል የት እንደበረረ አይታወቅም። እሱ ሰውዬ አልተመቸኝም ብሎኛል ብሎ ተመለስኳል። አንተ ሲጀመር ለምን ሄድክ አልኩት። ገንዘብ ታውቂያለህ፣ ገንዘብ ያስፈልገኛል አለ። ሳይፈልግ ግን ገንዘብ ውስጥ ፓወር አለ፣ ስልጣን ውስጥ ፓወር አለ። ሰሞኑን ዶክተር አብይ ሲናገር ሰምታችኋል። ሰው ሁሉ የሚለው የሚጋጨው ምን አለ ይመስላል? ለስልጣን ነው አለ። ስልጣን ያጋጫል፣ ገንዘብ ያጋጫል። ሰው በበረሃ በሆነ መንገድ ሄደው ኑሮ ቀይራለሁ ብሎ እና ምን እያልኳችሁ ነው? ብዙ ነገሮች እንድትሰግዱ ይፈልጋል። ስለዚህ ኢየሱስ ጋር መጣና በሱ እንደተፈጠረ ያላወቀው አጋንንት አንዳንዴ እኮ ይረሳል። አጋንንት ይረሳል። በኢየሱስ ስም እንዲህ ነኝ ምናምን ብለህ የነገርከውን ሁሉ ረስቶ ትንሽ ቆይቶ ይመጣል፣ ሊረብሽ ማለት ነው። የፈጠረውንም አምላክ ረስቶ መጣና ወድቀ ብትሰግድልኝ እንዲህ ይሆናል፣ እንዲህ እሰጣለሁ፣ እንዲህ እግዚአብሔር አምላክ ለእግዚአብሔር ለአምላክ ስገድ እሱን ብቻ አምልክ ተብሎ ስግደትና አምልኮ ራእይ ያዘው እና ለእግዚአብሔር የተገዛ ማንነት፣ ለእግዚአብሔር የሰገደ ማንነት ቢኖርም ባይኖርም ለእግዚአብሔር ይሰግዳል። በቃ አንዴ ለሱ መስገድ አሁን አለ ታውቃላችሁ አይደል? መስገድ የሚለው ቃል ለእግዚአብሔር መኖር ማለት ነው። ለእግዚአብሔር ብቻ መስዋዕት መሆን ማለት ነው። አምልኮ ማለት መስዋዕትነት፣ ለእግዚአብሔር የሚሄድ መስዋዕት ማለት ነው። ስለዚህ ልክ አሁን አልገባ አንዳንዴ እንዲህ ብላችሁ በሰገዳችሁ ቁጥር እኔ አንዳንዴ ተንበርከከ ስገድ ሲለኝ ሰግዳለሁ። ሙስሊም ነኝ እንዳትሉ ግን እሰግዳለሁ። ስገድ ሲለኝ የጌታ መንፈስ ሲመጣ ስገድ ሲለኝ እሰግዳለሁ። ከዛንስ እግዚአብሔር ሁን እንደሚልህ ለእግዚአብሔር ክብር በሆንክ ቁጥር እየሰገድክ ነው። በሰገድክ ቁጥር ደግሞ እያመለከው እግዚአብሔር ይመስገን። ሲያመልከዋለሁ በል እና አቃተው ዲያብሎስ ሄደ። አሁን በዚህ ሰዓት ብዙ ሊያሰግዳችሁ የሚፈልግ ነገር አለ። ኑሮ ሊያሰግድ ይፈልጋል፣ ሰው ሊያሰግድ ይፈልጋል፣ ገንዘብ ሊያሰግድ ይፈልጋል፣ የጤና ጉዳይ ሊያሰግድ ይፈልጋል። ምን ማለት ነው? ከእግዚአብሔር ሊለይ ይፈልጋል። ከእግዚአብሔር ያልተለያችሁ እናንተ እያመለካችሁት ነው። ለእግዚአብሔር ክብር እየኖራችሁ ያላችሁ ሰዎች ጌታን እያመለካችሁት ነው ያላችሁት። እግዚአብሔር ይባርካችኋል። የመጨረሻውን ሐሳብ ልንገራችሁ። ይሄ ስለ መስዋዕት ነው። አምልኮ ሌላው መስዋዕት ነው። አብርሃምን እግዚአብሔር ሰዋልኝ ልጅህን ሲለው ስትመለከቱት ምንድነው ያደረገው? አንድ ልጁን በጣር ያገኘው በጸሎት ያገኘው በ99 ዓመቱ አካባቢ ያገኘውን ልጁን ጠብቆ ያገኘውን ልጅ እግዚአብሔር ሊሰዋለት ሄደ ወደ ሞሪያ ምድር። አንድ ልጅን መሰዋት፣ ገንዘብን ያለን መሰዋት አምልኮ ነው። ዕውቀትን መሰዋት አምልኮ ነው። ጥበብን መሰዋት፣ ያለህን ነገር ሁሉ መሰዋት አምልኮ ነው። ሁሌ እናገራለሁ እኔ ልጆቼ ወደፊት ለእግዚአብሔር መስዋዕት ማይኖር ከሆነ
መስዋዕት ምላችሁ ግዴታ እንዲህ ቢላ ይዞ እንዲህ ማረድ አይደለም። እግዚአብሔርም እኮ እስኪታረድ አልጠበቀም። ለእግዚአብሔር ክብር ልጁን ይሰጠኛል ወይ ነበረ የእግዚአብሔር ጥያቄ። ለኔ ክብር ለኔ አምልኮ ይሆን ዘንድ ልጁን የሰጠውትን መልሶ ይሰጠኝ። አሁን ሰው እኮ ገንዘብ ጌታ መጣ ጌታ እኮ ነው የሰጠ። ካልሲ ይዘህ አልመጣንም እኮ ወንድሞቼ፣ የሆነ እኮ ብርጭቆ ይዘን አልመጣንም። ራቁታችንን የመጣነው ራቁታችንን እንመለሳለን። ያገኘነውን ነገር ለእግዚአብሔር መስጠት ከተሳነን አምልኮ መስጠት አልቻልንም። በምን? በተሰጠን ዕውቀት፣ በተሰጠን ገንዘብ፣ በተሰጠን በሆነ ነገር። ገንዘብ ሊጠይቅ ነው ደግሞ እንዳትሉ። ይኸውላችሁ ገንዘቡን ቤቱን የማይሰጥ ሰው ቤቱ ለእግዚአብሔር ክብር አምልኮ መሆን አልቻለም። አንዳንድ ሰው ቤተሰብ አይታችኋል። ጸሎት ያለመደ ቤት ሄዳችሁ ትንሽ የሚጸልይ ሰው መጥቶ ትንሽ ድምጽ ከጨመረ አረ ቀስ ይላል። ስለሚገት ተጸልዮ አያውቅማ። ተጸልዮ አያውቅም። አጸልየ ራሱ ከለመደ ቤቱ ጎረቤት ራሱ ይለምዳል። አይ እሷ በቃ ጀመረች እንግዲህ ይላል። በቃ እንዲሆኑ አዳብት ያደርጋል፣ ይለምዳል። ስለዚህ ይጩ ግዴታ ይበሉ እያልኩ አይደለም፣ ግን ምንድነው ይህ ጸሎት ያልተለመደበት ቤት ያስታውቃል። እኔ አንዳንድ ቤት ጸሎት ያለመደበት ቤት ከገባው ድንዛዜ ይፈጥርብኛል። እውነቴን ነው ብላችሁ ይህ ጸሎት ምናምን ያለበት ቤት ከሆነ ደግሞ ማለት ነው ዝም ብሎ የሆነ ብራይት ይሁን መንፈስ ይታወቃል ራሱ። እግዚአብሔር ይመስገን። ስለዚህ በዚሁ አጋጣሚ ለእግዚአብሔር ጸልዩ፣ በቤታችሁ ጸልዩ። እኔ አሁን ቤታችሁ ግዴታ ያላችሁን ቤት ሽጡ እያልኩ አይደል፣ ሽጡና ለጌታ አርጉት እያልኩ አይደል። እሱን ካሳሰባችሁ አርጉት አላሉ። ስለዚህ ይላችኋል ዘመን የነበሩ መሬታቸውን እየሸጡ ይላል፣ ያላቸውን ንብረት እየሸጡ። አሁን በዚህ ዘመኑ ሲዩቲ ይለናል ልጠቀም እስቲ ይለ ቤቱን ሽጠሽ እስቲ አምጪ ጌታ በኢየሱስ በዚህ ቸርች ሁለተኛ ልመጣ